ይኸው ሸንኮራ ትላንት ያመኑ ዲሃልካተማ ከንገዲሃ የኔና የፓርቲ መወዳደሪያ ልዩ ምልክት ጎላ ደስታ። ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን እንደምን አላችሁ? የኤቢ ስማርት ቲቪ ነው። ዛሬም በተለያዩ ቪዲዮዎች ተከስተናል። ከቪዲዮ መጨረሻ ድረስ አብራችሁን ቆዩ። ጎበዝ የውሻ አጥንት ሲያጣ ሸንኮራ መጋጥ ጀመረ። እስቲ አይተነው እንመለስ። ሸንኮራ እየበላ ይገርም ነው ደግሞ ይልጣል። ማኝኮ ይተፋል። ይኸው ሲልጥ ይኸው ሸንኮራ ስጋ ተወደደ ማለት ነው ወይ? ቻይና ሙያ ያስለሙዱናል ስንል ጫት ለምዶ ተመለሱ። እስቲ የዚህ የቻይናዊ ጉድ አይተን እንመለስ። ተረከቢኝ እንጂ ሌላ ምን ቃል ወጣኝ? ላፍቅርሻል እንጂ ድፍረትም አልቃጣኝ። እንጃ ባንቺ በኩል እኔስ ሌላ አልመርጥም። ውሳኔሽ ከጸና ከእንግዲህ አልቀብጥም፣ ከእንግዲህ አልቀብጥም። አራቀሽም ልቤ ተቃጠለ፣ አልዋሸሽም ተማጸነሽ። ከፍቅር ቦቱ በቅመሽ ጋብቶሻል፣ በዋዛም አይለቅሽ ተይታዘብሻል፣ በዋዛም አይለቅሽ ተይ። የሽልማት ልዩነት አይተን እንመለስ። ሰው ነሰነሰ ለምርቃት ባይደርስ እንኳን ልብህን ያነሳሳዋል፣ ልብህን ይሞላዋል። እስቲ የወለየዎች ምርቃት አይተን እንመለስ። አገኛል ዛሬ ሆን ብራውን የድንጋይ ጠፍጣፋ የሴል ቀልጣፋ እዚህ ቤት አይጥፋ። ብራውን የድንጋይ ይቡልቡል የሴል ልበውር እዚህ ቤት ወይትውር። ብራውን መስከረም መሰከረውን ጥቅምት የጠቀመውን ህዳር ያደረውን ታኅሳስ ያሰሰውን ጥር የተረጠረውን የካቲት የከተከተውን መጋቢት የመገበውን ሚያዝያ መዘመዘውን ግንቦት የገነባውን ሰኔ የሰነሰነውን ሐምሌ ያመለውን ነሐሴ ያሰሰውን ይስጥልን። አሁን ብራውን እልል በላሁን። ወዝ ምርጫ እየደረሰ ነው። እንግዲህ ፓርቲዎችም ራሳቸውን እያስተዋወቁ ነው፣ ነቃ እያሉ ነው። እስቲ ይህንን ደግሞ የምርጫ ቅስቀሳ የታርገን እንምጣ። ከፊታችን ላለው ብሔራዊ ምርጫ የኔና የፓርቲ መወዳደሪያ ልዩ ምልክት ጎላ ድስት ነው። ጎላ ከመረጣችሁኝ በዚህ ድስት ውስጥ በኢትዮጵያ ነቀርሳ የሆኑትን ዘረኝነትን፣ ጠባብነትን፣ ጎጠኝነትን እንዲሁም ሙስናን ለጊዜው እናወጣታለን። እንዲሁም ተረኝነትን፣ በዝባዥነትን፣ ኪራይ ሰብሳቢነትንም ለጊዜው እናወጣዋለን። መብያችን ነው። እነዚህን ችግሮች በአንድ ድስት አድርገን ከኢትዮጵያ ምድር ላይ ለአንዴና ለመጨረሻ ጊዜ ኩክና ተሰራቸዋል። መቼስ እነዚህን ሁሉ ነገሮች ለማብሰል ከፍተኛ እሳት ያስፈልጋል። ታዲያ ለማገዶነት ምን ልትጠቀሙ አሰባችሁ? ያው ህዝቡን ነው ፈርዶብን። ምን ሊያረግ ነው? በለው እነዚህን ሳይደራጁ እንደዚህ ነው መቅጨት። ከስሩ ዘፋኝ ደግሞ ነጠላ ዜማ ለቃ ነው መሰለኝ። አይተናት እንመለስ። እኔስ ይደንቀኛል ዘመኑ ቢቀየር ምንድነው ችግሩ? አይዞሽ ሞክሪ ይነሳል። ባትሪ ደግሞ ይሆናል። የድሮ አባቶች የድሮ እናቶች በአንድ መስራ በልቶ ባላልጋንዳተኝ ዛሬ ሲተገኘ ያሁላ ምክንያት
እንዴ ዘንድሮ ደግሞ እንዴት ነው ሞትና ዘፋኝ የበዛው? እኛ ነገር እናደርግ ይመስለው ምንድነው? ምን አጉል ቦታ ላይ የሆነ ባዕድ ነገር ወጥቶብሻል ማለት ነው? የሆነ ብጉንጅ ነገር ምናምን አንድ ቦታ ቆመሽ የሚንቀሳቀሰው ማንገትሽ ነው፣ የሚጨፍረው ማንገትሽ ነው፣ የሚያወራው ማንገትሽ ነው። ምን የተሳሳተ መርፌ ወቅተውሽ ነው? አሁን ጊዜ እንዲህ ትላለች። እህል የሚለቅም ዶሮ ነው የመሰለችኝ። አንገቷ ብቻ ነው የሚንቀሳቀሰው። እንደዚህ በጠራራ ፀሐይ ሻይን እያረግሽ እንደምትረጫማ ሚኒ ቴሌስኮፕ የሚመስል መነጽር አድርጋሽ እየዘፈንሽ ምንድን ነው ችግሩ? እናንተ ናችሁ በጠየቅሽኝ። ኢየሱስ ግን ሰውን ከሰው በታች የሚያደርግ ነገር አለ? ይህን የመሰለ ድምፃዊ እስቲ አሁን በመጨረሻው እንደዚህ በሶስት ተጣምዶ እስቲ ጃሉድ ሁሉም አድናቂ ነው። እንግዲህ እስቲ እንየውና እንመለስ። ሰክሮ እዚህ ላይ አረቄ ይዞ ነው የሚገባው። እኚህ እናት እንዴት ደስ እንደሚሉኝ እኮ በስመ አብ። እስቲ እንያቸው። ታስተምረሻል እንዴ? ዳዲ አስተምሮሻል? አዎ አስተምሮሻል። አይገባሽም ነበር? ትወጂ ነበር? ትወጂያለሽ ትምህርት? ትምህርቱ ደስ ይለኛል ግን ዜሮ የሚያስጠላሽ የለም እንዴ? እና አይገባሽም? ቻው ጋር መጣ እና ሎች ተሰራ አይሽዋች መጣ ትንሽ ተመለሽ በናሽ እዚህ ጋር ፍየል ለባድ ድርሳት ይወጣ ነው በቃ ደውዪልኝ። ሚስ ኮል ስታደርጊ ረጋ ብለው ነው የሚሰማት። ከተኛሽ በኋላ ነው ወጥቼልኝ ደርሼ ልምጣ። ምን ቆርጠሽ ትወጫለሽ? ራፍ ግብዣ ያለብኝ ጓደኞቼ ጋር አልቆይም። ልትበይ አብረሽ ነበር የምትወጪው? ልትበይ ሊበላ አይበላ ተመለሽ ኧረ ተያት። ኧረ መኪና መጥቷል። መኪና መጥቷል። ታይተሽ ከእኔ ዝም ብዬሽ ከምወጣ አይደለም ምንም ከፍታት ችግር የለውም። ኧረ ጠመጠመ። ኧረ ሽወዳ መጫወቻ አረጓቸው። ይህ ምን አይነት ቅብጠት ነው? ራሱ አህያ የሆነ ልጅ ነው አካጁ።
የጀንበር ግባት የዶሮ ጩኸት ጓደኛዬ ነባሩን ሽረው በአዲስ ሲፈርድ ጀርባውን ሲሰጥ ትላንት ያመኑት እኛ ግን አለ ሳይለየን ወረት ከናቱ ሰውዬ መልስ ደግሞ ምን አይነት መልስ እንደሚመልስ እኮ የደወልሽው አንቺ ነሽ? እኔ ነኝ። ለምን ነበር የፈለግሽኝ? ኤልሳ ነበር የላከኝ። ኤልሳ ለምን? ብትረዳት ማለት አንተ እንዳለ እዛ ቢሮ ስልጣን እንዳለ ልትረዳት እንደምትችል ነግራኛለች እና ብትረዳት እባክህን። እኔና እሷ ጨርሰናል። ምንድን ነሽ አንቺ? እሷ ልታገባ ትንሽ ቀን ነው የቀራት። እጮኛ አላት። እባክህ እግዚአብሔር የማይፈልገው መንገድ ነው የጠየቀው። እሷ ልታገባ ስለሆነ እሷን ልትቀይሪ ነው የመጣሽው? እንደዛ ከሆነ አያዋጣም። ምክንያቱም እሷ በእንዳንቺ አይነቱ 15 ሴትና በሁለት ልጃገረድ ነው የሚመነዘረው። ለሱ ገበያ ይሄን አንድ የቢሮ ሰራተኛ የሚያወራው ንግግር ነው የምታወራው። በቃ ደጋረ አይገርምሽም? ገና ከሷ 4 ወልዳለች። ምን እንደምታመጫ ያለው እስቲ። ሁለቱ ሳን ጆሴፍ ይማራሉ፣ ሁለቱ ሳንፎርድ ከታቸዋል። ከዛ በኋላ ምን ታመጫለሽ? ይሰማል። ኃይል እግዚአብሔር ነው። እስከዚህ አይነት ስብሽን ነው ማጣ ተነስቼ በጥፊ ነው ማተናገር። እኔን አትችልም ማላንቺ መላንቺ እንደው ምን ያስፈልጋል? ባጠገብሽ ብሮጥን ትወጥቂያለሽ እንጂ በቁጥጫ አገልሻለሽ። አንተ እግዚአብሔርን አልፈራም። ትዕቢትህንና ቁጣህን በጆሮዬ ደርሷል። ስናጋዬን ባፍንጫህን ልጓሜን በከንፈር አደርጋለሁ። በመጣህበት መንገድ እመልስሃለሁ ነው ያለው እግዚአብሔር። አሬ በላሽ መለስቺ የማን ቀጫጫ ስታስጠላ። ይህች ልጅ በክርስቶስ በእሷ ላይ የዛትከውን ዛቻ በእሷ ላይ ያቀድከውን እቅድ ብትፈጽመው እግዚአብሔር ይበቀልሃል። ይልቅ ብትመለስ ይሻልሃል። አይገርምሽም? ሴት አትመስይም እራሱ ስትታይ። ቤት መጥረግና ልብስ ማጠብ ባይኖር ኖሮ እንዳንቺ አይነቱ አይፈጠርም። ጠፋል። ይልቅ አገርገረሻ ሲይ ትዳር ከመሬት አይገኝም። እግዚአብሔር ያስብ፣ ጌታ ያስብ። ክርስቶስ ይወድሃል። አንተ መስላለች